ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬ መሰናዷችን በመላ ሀገሪቱ ታላቅ ድንጋጤን የፈጠረ አንድ አዲስ መረጃ ይዘንላችሁ ቀርበናል። በትግራይ ክልል ያለው የፖለቲካ ውጥረት አደገኛ ወደሆነ ምዕራፍ መሸጋገሩ ተሰምቷል። ህወሓት በአንድ ሳምንት ውስጥ ጊዜያዊ አስተዳደሩ ሙሉ ለሙሉ በመቆጣጠር ከሻዕቢያ ጋርና ከፋኖ ጋር በመጣመር አዲስ የጦርነት በመክፈት ማቀዱን ተገልጿል። ይህ እርምጃ የፕሪቶሪያን ስምምነት ይቀብረው ይሆን? የጀነራል ታደሰ ወረዳና የኮሎኔል ገብረስላሴ ወደ ወታደራዊ ፍጥጫ ወዴት ያመራል? ዝርዝር ትንታኔውን አብረን እንመለከታለን። የጊዜያዊ አስተዳደሩ መፍረስና መፈንቅለ መንግስቱ የደረሱን መረጃዎች እንደሚያመለክቱት ህወሓት በሚቀጥለው ሳምንት የክልሉ ሙሉ ስልጣን ከጊዜያዊ አስተዳደሩ እጅ መንጥቆ ለመረከብ ወስኗል። ይህ ውሳኔ በ2013 ዓ.ም ተካሂዶ በነበረው የጦርነት መነሻ ተደርጎ የሚወሰድ አወዛጋቢ ምርጫ ላይ የተመሰረተ ነው። ህወሓት የቀድሞውን የክልል ምክር ቤትና የካቢኔ ዳግም የመመለስ በቀበሌና በተለያዩ ከተሞች ስብሰባዎችን እያፋጠነ ይገኛል። ይህ እንቅስቃሴ በክልሉ ከፍተኛ መከፋፈልን እየፈጠረ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረዳ ድርጊቱን ፍጹም ህገወጥና የመፈንቅለ መንግስት የሚካሄድ ነው ሲሉ ኮንነውታል። ይባስ ብሎም በኮሎኔል ገብረስላሴ በላይ የሚመራው አርሚ 22 የተባለ ወታደራዊ ክንፍ ጊዜያዊ አስተዳደሩን በኃይል የማፍረስ ኃላፊነት እንደተሰጠው ተሰምቷል። ይህ ማለት የትግራይ ፖለቲካ ልዩነት ወንድማማችነት የጥልቅ ግጭት እያመራ መሆኑን ያሳያል። ያልተጠበቀው ጥምረት ህወሓት፣ ሻዕቢያና ፋኖ። የዚህ ዜና እጅግ አስገራሚው ክፍል ህወሓት የፈጠረው አዲስ ወታደራዊ ጥምረት ነው። ከሰሞኑ በአክሱም ከተማ የተደረገ ዝግ ስብሰባና በዶክተር አዲስ ዓለም ባሌማ አማካኝነት በዙም የተደረገ የዲያስፖራ ውይይት እንደገለጸው ከሆነ ህወሓት የጠላቴ ጠላት ወዳጄ ነው በሚል መርህ አዲስ ወዳጆችን አፍርቷል። አንደኛው ከሻዕቢያ ጋር ነው። ኤርትራን፣ ወደቦችን፣ አሰብን ጨምሮ ለመጠቀም ከሻዕቢያ ጋር መግባባት ላይ መድረሱን ዶክተር አዲስ ዓለም ገልጸዋል። ሁለተኛው ደግሞ ከሱዳን ጋር ሲሆን በአልቡርሃን የሚመራው የሱዳን ጦርም ወደባቸውን ለህወሓት ክፍት ማድረጉን መስማማታቸውን ተነጋግረዋል። ሶስተኛው ከፋኖና ከሸኔ ጋር ሲሆን ህወሓት በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች ጋር አብሮ በመስራት ማቀዱና የፌዴራል መንግስት ወደ ትግራይ እንዳይመጣ በስተጀርባ እንዲወጉት ያደርጋል የሚል ስምምነት መኖሩ ተገልጿል። የፕሪቶሪያ ስምምነት አደጋ ላይ ነው። ይህ የህወሓት እርምጃ የፕሪቶሪያን ሰላም ስምምነት በቀጥታ የሚቀንስ ነው። ስምምነቱ በግልጽ እንደሚነገረው ከሆነ በትግራይ ክልል ህጋዊ ምርጫ እስከሚካሄድ ድረስ ሁሉን አሳታፊ የሆነ ጊዜያዊ አስተዳደር መቆየት ነበረበት። ህወሓት ይህንን ዓለም አቀፍ ስምምነት ወደ ጎን በመተው አሮጌውን መዋቅር ለመመለስ መሞከሩ ከፌዴራል መንግስቱ ጋር አዲስ ጦርነት አዋጅ እንደሚፈራረም ይቆጠራል። ክብሯን የኢትዮጵያን ፖለቲካ በየደቂቃው መልክ እየቀያየረ ይገኛል። የህወሓት እና የአሮጌው መዋቅር የመመለስ ፍላጎትና ከትላንት ተቃዋሚዎች ጋር መሰረቱን አዲስ ጥምረት ሀገሪቱን ወዴት ይወስዳታል? ሌተናል ጀነራል ታደሰ ወረዳ ይህንን መፈንቅለ መንግስት እንዴት ይከታተሉታል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ህወሓት ከፋኖ ጋርና ከሻዕቢያ ጋር ጥምረት መፍጠሩን እውን ሊሆን የሚችልበት ይመስላችኋል? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብሮነታችሁን አሳዩን። በቀጣይ መረጃ እስክንገናኝ ሰላም ቆዩ።